ዛሬ ያልታየውን የአርቲስቷን አኗኗርና ቤት ልንቃኝ ነው። እሷ ማለት ማስሬን ያገናኘች ልጅ ናት። የቃጽለዋ ንግስት የሰጠች ልጅ። ዝምድናው ተጠናከረ ማለት ነው። እንቆቅልሹን የፈታሽው አንቺ ነሽ። ሰው ብር ያለኝ ይመስላል። ወፍራም ነሻ አይደለም? የተዋጣው ብር መኪና ገዥ የሚለኝ ሁላል መስዬ ድንግል ምስክሬ ነው ብለሽ ዝናብ ሲዘንብ እዚህ መቀመጥ አትችይም። መኝታ ቤቴ መተኛት አልችልም። ቤተሰብ ይኖርሻል። ከመጡ እሰየው፣ ካልመጡ እሰየው። ካልመጡ ራሴ ነው ጉዳት እሰየው። ቀሰለሽ አምላክሽ ነው ቆይቶ ጠንቋይ ቤት አልወድም። ጽጌ አምላኬን በጣም ነው የምወደው። ሩጬ ግን ቤተክርስቲያን ገብቼ ዳፈር ነበር። ኪዳነ ምሕረት አይንሽ አይሰራም ብቻ አቅፈሽ ሁላላታለሁ። ኢንፌክሽኑ ካንሰር ኦፕሬሽኑ ሽንት ቤት ከህዝብ ጋር አይፈቀድልኝም። ፖፖ ላይ ነው የምጠቀመው። እመቤቴ ምስክሬ ናት። ይሁን ድንግል ምስክሬ በቀለም ፖፖ 2 ዓመት እንድታለቅሽ አይደለም እናት፣ እንድታለቅሽ አይደለም። ዛሬ ያልታየውን የአርቲስቷን አኗኗርና ቤት ልንቃኝ ነው። ታሪኳን አጋርታን ብዙዎቻችን በታሪኳ ልባችን ተነክቷል። ዛሬ ከቤቷ ተገኝተን ኑሮዋን፣ ቤቷን፣ አኗኗሯን ልንቃኝ ነው። አብራችሁ ነው። መሲ ጽጌ እንዴት ነሽ? ክብሩስ ደህና ነሽ? በሩን እንዳያሽ። እንዴት ነሽ? ደህና ነሽ? ሁሉ ሰላም? እንዴት ነሽ? እንግዲህ ቤት ኑሮ ህይወት ልንል ተገኝተናል። ደህና ነሽ? ሁሉ መልካም? እሺ እንግዲህ እንዘልቃለን ወደ ውስጥ። ዱዱ የት አለች? እናቴ ዱዱ ነይ ነይ ነይ። ኧረ አንቺ በደንብ ለማዳለች። ድመት በጣም ትወጃለሽ? በጣም ማን አለኝ ያለሷ። በእውነት ከሷ ጋር የምትዩ? አዎ እዚህ ጋር ነይ። እሺ ሌላም ሰው አለ እዚህ ጋር። ሰርፕራይዝ አላችሁ ደግሞ ሌላ? ነይ ነይ ነይ። ልጅ እንዳለሽ አላውቅም ነበረ እንዴ? ትናንት ነው የመጣችው። በእውነት ዮርዲ ናት። ዮርዲ ደህና ነሽ? እሷ ማለት ማስሬን ያገናኘች ልጅ ናት። የቃጽለዋ ንግስት የሰጠች ልጅ። ዝምድናው ተጠናከረ ማለት ነው። እንቆቅልሹን የፈታሽው አንቺ ነሽ። እሺ ግቡ እንግባ። እሺ እሺ። በአርቲስት ጽጌ ገብረ ኪዳን ማን ቤት ነው የምንገኘው? ብዙ ጊዜ ከዱዱ ጋር ነው እምውለው ትያለሽና ዱዱ ማነች ለሚሉ እስቲ ካስተዋወቅሽን መካከል ዱዱ ማነች? እሺ ዱዱ ድመቴ ናት። ድመት በጣም እወዳለሁ። ውሻም እወዳለሁ። ያው ቦታ ስለሌለኝ ነው እንጂ ድመት ናት። መጀመሪያ ከሷ በፊት ነበረች ሌላ ኮዚ ብትባል እሷ ሞተችብኝ 9 ዓመት። አሁን እቺ ገና 4 ወሯ ነች። በደንብ ተላምዳችኋል? አዎ በጣም ከሰሰበ። ዮርዲም ደግሞ መጣለች። በጣም ሊገረመኝ ዮርዲ መጣለች። ባለሁለታሽ ሰርፕራይዝ አረገች። ማታ ትናንት ነው እኔ ከቀረጻ ስመለስ ቤት መጣ ያገኘኋት። እዚህ ቁጭ ብላ ጠበቀችኝ። ማስሬን ስላገናኘችሽ በቁም ነገር ታገኛታለሽ? አዎ እንደ እናትና ልጅ ነን። እውነት ማርያምን ያለኔ ማንም የላትም። እዚህ ሰራለች ስራ። ወደ አረብ ሀገር ልትሄድ ነው የመጣችው፣ ግን ስላልተሳካላት ስራላት እረፍት ስትሆን እኔ ጋር መጣለች። በጣም ይገርማል። እንግዲህ ሰው እንዴት እንደሚገናኝ ምን እንደሚፈጠር እኮ አይታወቅም። ልብን ከከፈቱ የልብ ወዳጅ ማግኘት። ዱዱን መጽናኛዬ ነች አልሽኝ። እንዴት ነው ውሏችሁ? በቃ ስመጣ ትንከባለላለች መሬት ላይ። እመቤቴ እምባዬ ነው የሚመጣው። ትንከባለላለች። ከዛ ቁጭ ስትመጣለች ላይ ላይ ቁጭ ትላለች። ጸሎት ሳረገ ምን ይቀናት፣ ስተኛ ምን ይቀናት፣ ጠዋት ስነሳ ምን ይቀናት። ካልጋ ስወርድ እዚህ ላይ ትንከባለላለች። ደስ እግዚአብሔር። ጠዋት ካልጋ ለወርድ ከሆነ በቃ ግልብጥብጥብጥ ነው የምትለው። በጣም ይገርማል። ምን ያህል ጊዜ ሆነሽ እዚህ ከገባሽ? የቀበሌ ቤት ነው? እሺ ምን ያህል ጊዜ ሆነሽ? አሁን 10 ዓመት ልጅ ነው። ሐምሌ ላይ
አዎ 10 ዓመት ሊሆነኝ ነው። በጣም ይገርማል። ብዙ ጊዜ ሆኖሻል? አዎ እዚህ ሰፈር ቆይተናል እኮ ተፈናቅለን ስንመጣ እዚህ ሜዳው ጋር አለ አሁን ቸርች ሆኗል። እዚህ ድረስ ጋር አዳራሽ እዛ ነበር እርሻ ሰብል ጋር። ምን ያህል ጊዜ ቆያችሁ እዛ? በጣም ብዙ ጊዜ ነበር። 96 ዓመተ ምህረት ላይ ነው የተፈተን ነው ይበተን ተብሎ መጠለያ እዛ ቀረብ ሀገር ነበር። ወደዚህ ወደዛ ተከራይታ ነበር የምትኖረው። ስሮጥ ከዛ ሲያመኝ ይሄን አመለከትኩ 99 2000 ላይ ነው 2000 መጨረሻ ላይ ነው 2008 ነው እንደዚህ የተሰጠኝ መሰለኝ። ብቻ ሆነ 10 ዓመቴ ነው። 2008 ክረምት ላይ መሰለኝ ሐምሌ 19 ነው ይሰጣት የተባልኩ። በጣም ተመላለሽ ያገኘው ያው ስላመመኝ እና አልማዝ ብዙ አርቲስቶች ነበሩ ከሌ የፋዘር ልጆች ብዙ ልጆች ነበሩ የሚመላለሱ እኔ ጋር። ያው ይሄን ተሰጠኝ እግዚአብሔር ይመስገን። አሁን 10 ዓመቴ ነው። ያፈስታን ይላል። አሁን አርጅቷል። ስመጣ በጣም ቆንጆ ቤት ነበረ። ታድሶ ነበር የተሰጠሽ? ንጹህ ነበር ስመጣ። ፍሬንች ዶሩ ፈርሷል። ያው በጨርቅ ገረቼ ነው። ግድግዳው ያ እንደምታየው ነው። ማደስ አልቻልሽም? አመልክቻለሁ። እኔ አቅም የለኝም ከየት አምጥቼ። ወዲያው እንዳመመኝ ዛሬ 2 ዓመት እነ ፍልፍሉ ክፍለ ከተማ ጠይቀውልኛል። እዛ ችግር የለም ስትመጣ ተባለ። ስመጣ ደግሞ ቤት ቀያሪ አልነበረም። ያው እየፈረሰ ስለሆነ ባለበት ይታደስ ተባለ። እየተመላለስኩ ነው እግዚአብሔር ይመስገን። 8 ወሬ ነው እየተመላለስኩ ነው እንጂ ያው ዝናብ ሲዘንብ በዚህ መቀመጥ አትችልም። መኝታ ቤቴን መተኛት አልችልም። ለምን በቋራ ያስገባል። ይሄ ሁሉም ነው የሚያፈሰው። ግድግዳው እንደምታየው የጋረድኩት አሁን የፈረሰ ቤት ነው። እኔ እኮ ከደመና በላይ በጣም የሚገርም ስራሽ ስለሆነ ለሱ ማስታወሻ እኮ ብዬ በጣም ነው የምወዳት። መኝታ ቤት ላይ ነው የነበረችው። ግን አሁን ይሄኛው ስለፈረሰ ጋርጄበት ነው። ይሄ የምታየው በመጋረጃ ነው። ይሄ ወድቆብኝ ነበር አንዴ በነፋስ በኩርንችት ነው የተያዘው እንጂ ቃጠራው ያፈሳል። ሁሉም ላይ እዚህ ጋር ሁሉም ጨርቅና መዘፍዘፊያ እያደረኩ ነው ቁጭ ማደርገው። ታዲያ አሁን እኮ ያለነው ግንቦት ላይ ነው። ያፈሳል። ክረምቱ እየመጣ ነው። ቀርጬ ሁሉ ቪዲዮ አለኝ። አሁን ክረምት ሲሆን እዚች ጋር ነው መተኛው። ዞሮ እዛ አልተኛም። ለምን ይሰርቃል። በውስጥ ይሰርጋል። በዚህ ፊት ለፊት ቆይ ያሳይሻል። በዚህ ፊት ለፊት ያስገባል። በእንታ ቤቴ እንደምታየው ነው። እንትናል ጠረናለሁ። ዝናብ ሲዘንብ ሽንት ቤት ተቀላቅሎ ወደዚህ ነው የሚመጣው። ጎጓሬ ያሉ የሚጠቀሙት ውሃ ሲያፈሱ በመኝታዬ ነው የሚገባ። ክፍተት አለው። በላስቲክ ጋር እጄው ነው ግድግዳው። ኩሽና ፈርሷል። እዛ መጠቀም አልችልም። እዚህ ነው ፈርሷል። ግድግዳው ፈርሷል። በሩ ወድቋል። እግዚአብሔር ይመስገን። መጠየቅ ነው እስኪሆን መጠበቅ ነው። ምን ማድረግ ይችላል? ህይወት ትግል ነው አይደል? በጣም ግን እግዚአብሔር ይመስገን። የኔ ልብ ምን መሰለሽ መሲ፣ ትናንት ካሳለፍኩት ዛሬ አይብስም ነው የምለው። የትናንትን ስለማስታወስ ከኔ በታች ያለውም አያለው አምላኬን ስለምፈራው እችንም የሰጠኝ እግዚአብሔር ይመስገን። ትናንት መኝታዬ ላይ ነበርኩ፣ ዛሬ እዚህ፣ ነገ እግዚአብሔር ያውቃል እንጂ ክረምት ላይ መቀመጣት ሲመጣ ነው የሚያሳዝነው። ግን ምን ማድረግ እችላለሁ? ምንም አቅም የለኝም። ከመጠየቅ ውጪ ምንም ማድረግ አትችይም። ሊያድሱልሽ ፈቃደኛ ሆነዋል? አዎ ያው ሰው እናናግራለን ነው የሚሉኝ። ግን እስካሁን ዛሬ ጠዋትም እዛ ነበርኩ። ያው እኔ ጠይቃለሁ። እነሱ ደግሞ እስቲ ቆይተው እየፈለግን ነው ባለሀብት እየፈለግን ነው። ይህንን አሁን ሊያድስልሽ የሚችል በጎ ፈቃደኛ ቢኖር ይፈቀድልሻል? ችግር የለውም? ምንም ችግር የለውም እንጂ አሁን ካንሰሩ ኢንፌክሽኑ ካንሰሩ ኦፕሬሽኑ ሽንት ቤት ከህዝብ ጋር አይፈቀድልኝም። ፖፖ ላይ ነው የምጠቀመው። እመቤቴ ምስክሬ ናት። ድንግል ምስክሬ። በቀለም ፖፖ 2 ዓመቴ። አሁን ከኦፕሬሽን በፊትም ይሄ ሆዴና እጄ እንዲተጣብቆ ስለነበር ምግብ እንዲበላ ይሄ መኪናው ወደ ውስጥ ነበር። አሁን ጠረጴዛ ላይ ፖፖ አድርጌ ነው የምቀመጠው። ለምን እንትን የለኝማ። የህዝቡ ሽንት ቤት ፍታዩ ደስ ይለኛል፣ ግን ይቀፋል። 6 አባወራንም በኋላ አይመችም ለኔ። ከዛ ቀለም ላይ ነው የምቀመጠው። ቀለም ማንም ያውቃል፣ ጎረቤት ሁሉ ያውቃል። በቀለም ቀጣ ጠቅሜ ነው የምደፋው። ካለሽ የጤና እንደ ሀገረሽ ኢንፌክሽን ከፈጠረ ገና ሌላ ደህና ንጽህና ስለሚፈልግ ያው ቀለም እንትኔ
በረኪና ጥብና ተመስገን ብለሽ ፈገግ ብለሽ ትኖሪያለሽ። ምን ላድርግ? እንደዚህ አይነት አመስጋኝነት በጣም ይገርም ነው። ምንም አታረቂማ፣ ምን አመጣለሁ? ምንም አላመጣም እኮ መሲ። በቃ ያ ሁሉ ህዝብ ወርዶ ኑሮውን በእኔ የተነሳ ስንት ሰው ነው የጎዳሁት። በጣም ብዙ ሰው ነው የጎዳሁት። የዛኔ ታመሜ ሁሉ ህዝብ በተለይ ፍቄ በቃ ህይወቱን እስከ መርሳት ድረስ ከዚህ እስከ ቱርክ ያው ሁሉ ተደርጎልሽ ምንም ማድረግ አትችይም ከመጠየቅ ውጭ። አሁን አቅም ቢኖርኝ ሰው ብር ያለኝ ይመስላል መሲ። የተዋጣው ብር መኪና ግዢ የሚለኝ ሁሉ አለ መሲ። ድንግል ምስክሬ ነው ብለሽ በኪነ ጥበቡ ነው የምኖረው። አንቺ ጋር ከመጣሁ በኋላ ነው እንዲያውም ሰው ሳንቲም አስገብቶልኝ መጀመሪያ አንቺ አስገባሽልኝ። ከዛ በኋላ አንድ 3 ሰው እግዚአብሔር ይመስገን አግዞኛል እንጂ አሁን አምላኬ ሁሌ የምጠይቀው አደራህን የመብራትና የውሃን ነው ማለት። በኪነ ጥበቡ ነው የምኖረው። ተመስገን ጀራይን ጋግሬ ነው የምኖረው። ስራ እስከማገኝ ግድ ታገላለሁ። በኪነ ጥበቡ እንዲህ ፊልም ድራማ የመስራት እድሉ አለ? አሁን ጀምሬያለሁ። ዩቲዩብ አግኝቻለሁ አንድ ስራ፣ ሁለተኛውም እያናገርኩ ነው አግኝቻለሁ። ያው ስራው አሁን ጀምሬያለሁ። አንድ 4 ገጽ ሰርቼ ነው የመጣሁት። ለብሔራዊ ቃል እንጂ ብቻ የመብራትና የዋይፋይ ምናምን ሲደርስ አላውቅም ከየት እንደሚመጣ ይከፈልልኛል በሆነ ነገር በቃ። ጎረቤት አለች ከአቅሜ በላይ ከሆነ ሄሩት እንደማትጨክንብኝ ስለማውቅ ከኔ ጋር በጣም ብዙ ጊዜ ላይ ተንከራተተችው። አሞኝ ውጭ ጉዳይ ብትይ፣ ፓስፖርት ላወጣ፣ ሕክምና ብትይ በቃ ቤቷን ዘግታ ባለ ትዳር ናት። የልጆች እናት ዘግታ ነው ከኔ ጋር የምትሮጠው። ከአቅሜ በላይ ሲሆን እሷ ጾሜን አታሳልፈኝ። እዚህ አጋጣሚ ሰውና መሰግናት በቃ እንደ ግዴታ ነው ማደርጋት። ድንግል ተመለሽ እንደ ቤከፋኝ እሷ አለች ነው የምለው እንጂ እናቴ ያለ ልጅ አለች ወንድሜ እንደዚህ አልልም። በቃ ከልቡ ሰው አለ አይደል? ሰው ሙሉ ሰው ናት እሷ። ድንግል ነው የምልሽ ከኔ ቢያንስ ከ10 ዓመት በላይ በልጣታለሁ። ቤተክርስቲያን ስንሄድ አብረን ነው። የሆነ ከአቅሜ በላይ ሲሆን ህይወቴን እሷ ናት አይደለም እንደዚህ መንገድ የመራችኝ ሁላ ልላት እችላለሁ። የምታስተካክልልኝ ልጅ ናትና ከአቅም በላይ ቢሆን ቢርበኝ እሷ ጾሜን አላድርም። እሷ ነች። እንደዚህ አይነት ሰው መኖሩ እጅግ ደስ ይላል። በጣም ነው የምወዳት። በጣም ምስጋናውን ተቀበይ ለማለት በጣም ነው። ያው በጣም የሩቴን በጣም ነው የምወዳት። በሙሉ አይኔ እንደማላያት ነው የምነግርሽ። ድንግልን በጣም ይገርማል። ባለፈው ያደረግነው ቆይታ በ2 ክፍል ነበር የተላለፈውና በጣም ብዙ ሰው ይህንን የህይወት ታሪክሽን ይህንን ያሳለፍሽውን የማያውቅ ብዙ አለ። በተለይ ደግሞ ለፍቅር የተከፈለውን ዋጋ ያላገኘሽው ሁሉ መስሏቸው በተለይ ጎንደር አዘዞ አካባቢ ተወልደው ያደጉ በተለያየ ዓለም ክፍል ላይ የሚገኙ በጣም ብዙ ሰው ደውሎልኛል እና በጣም ታዋቂ ሆኗል። ማስሬ አይቶ አልደወለ ያድርግልህ ጊዜ ፍታው ነው እንጂ መሲ ይወራ ከተባለ 140 ምናምን 2 ሰዓት ከምናምን አለ። ከዛ በላይ ነው የኔ ታሪክ። በጣም ብዙ ነው ታሪኬና እስቲ ለመተንፈስ ማንዴ እንዳልፈነዳ ቀስ እያሉ ማውራት ይችላል እንጂ በጣም ቁሚ መሄዴ ፈጣሪ ይመስገን። በኔ ብርታት ሳይሆን በሱ ቸርነት ነው። ለዛ ነው ራሴን ይቅርታ ልጠይቅ ያልኩሽ። መኖር በውበት አይደለም። በቃ በኋላ ሲገባሽ ቆንጆ ስለሆንሽ አይደለም፣ ማውራት ስለምትችይ አይደለም፣ ስለምትለብሽ አይደለም። ባለችኝ ዘናጭ ነኝ በጣም ጓደኞች ሁሉ ዘናጮች ናቸው። እሱ አይደለም ግን ህይወት። ያ እድሜ በማር ኖሮ ተጠግቼ ብዬሻለሁ። ወንድሞቼ ከልጅሽ ጋር እንደ ልጄ ባይ እንደ ሰራተኛ ቢኖረኝ እማራለሁ ከአንዱ ጋር ጠጋቢ አለማሰባቸው ይገርመኛል። አቅም ቢኖረኝ እኔ 3-4 ልጅ አምጥተሽ ብታስተምሪ
ላንቺ ጥሩ ነው እንኳን እያለሽ ብዙ አንፈጅም እኮ ከአንድ እንጀራ አላልፍ በበላ አንድ እንጀራ ተኩል ነው ልጅ አቅምሽ ያ ያለፍኩት ያናድደኛል ያደፍኩት ያናድደኛል ምንም ላታደርጊ ምንም ላትለውጪ ችንተሃል ባንቺ ላይ ለማታደርጊበት ነገር ያ ሁሉ ስቃይ ለምን እላለሁ ድንግልን አለማወቅ መለስ ብለሽ ስታዩ በጣም አሁን ፈጣሪ ጋር ስትጠጊ በቃ አሁን እግዚአብሔር ይመስገን እኔ ለንስሐ አባቴ ተይያል በቃ ይቆጨኛል በጣም ነው የሚቆጨኝ እና አይታፈስም እኔ ያለፍኩት በጣም ብዙ ሴቶች ለወንድም ይሆናል ኮሚኒቲ ጋር በጣም ሴቶች ምንም በቃ የምታመጪው ነገር የለም አማሩ ነው የሚጠቅመው መጠጋቱ አሁን እኮ ጥሩ ጊዜ ነው ሰው ቤት ሰራተኛ ተቀጥረው መልሰው ወጣው ለባብሶ መገለጫ እናድዳለን ለምን አለማወቅ እኮ ነው አለማወቅ ነው የጎዳኝ ውጭ ባታይ በተማሪ ምናምን ይጠቅማል የሰው ፊት አታይ ልጆቻቸው አስተምረዋል ወንድሞቼ እኮ ግን ይሆነን አንድ ነን እየሰሩም ቢሆን እኔም ቁጭ ብዬ አንድ ነን ለውጥ የለውም አለመማርሽ ያለፍሽው የህይወት ውጣ ወረድ በተለይ ደግሞ አሁን በጣም ብዙዎችንም ልብ የነካው ልጅን እኔ የምሰራው ይመስለኝ ነበር በጣም ሚዲያ ላይ የማይወሩ ነግሬሻለሁ ለመስዬ ሁሉ አይነገርም ይባላል በጣም ትዳርሽ እንዳይፈርስ ታውቂያለሽ እንድታለቅሽ አይደለም እናት እንድታለቅሽ አይደለም ተማክተሽ ታውቂያለሽ ከአምላክሽ ጋር ምን አለ አንድ ልጅ ለኔ ብለሽ ታውቂያለሽ እንደዚህ አስቤት ይፈታተንሻል ነው የምጠይቀው እንደው እንደ ንግግር አይጎዳ አይ እንትን ላይ አይቀጣኝ እንጀራ ልጅሽ ነኝ እንደ ብያታለሁ ኪዳነ ምሕረት እንካብች መሲ ትዳር በተጨቃጨቂም እኮ ህይወት ነው ቢያንስ አለሽ ባልሽ ነው ወንድምሽ ነው ከጎንሽ ነውና እህቶች የምመክራቸው አሁን ካለው ባልሽ ጋር ተጣልተሽ ሌላ ጋር ያው ነው ይሄም ወንድ ነው ያም ወንድ ነው እዚህ ጋር ፍቅር ጭቅጭቅ አለ እዚህ ጋር ፍቅር ጭቅጭቅ አለ ማስተካከል የምትችል እኔ የሚስተካከል ነገር ስላልሆነ ነው ያላስተካከልኩት ነገር ይሻላል መስዬ በውስጥ የማይወሩ ብዙ ነገሮች አሉ ግን ራሴ የምሰራው ይመስለኝ ነበር እዛ ድረስ ይያለሁ በቃ ግን አምላኬን ገብቼ ተክርስቲያን ገባና እንጀራ ልጅህ ነኝ እንዴ መከራዬን አታስበውም እንዴ በቃ አሁን ሃይማኖት አለማወቅሽ እሱ የሚቀጣሽ ነው የሚመስልሽ ሁላችንም የራሳችን ጽሁፍ አለን አሁን በኋላ ሲገባሽ ነው ራሴ ማስተካከል የምችለው አመራሪ የሚሄድበት መንገድ ትክክል አለመሆኑም ይነግረኝ ማጣቴ ነው እንጂ አሁን ተናደሽ ወደ መጠጥ ቤት የምትሄጂበት ወደ ቤተክርስቲያን የምትሄጂ ለየሃይማኖቱ ወደ ሃይማኖትሽ ቀዝቅዘሽ ትመጫለሽ አድርጌዋለሁ እሱን ከ92 ዓመት ጀምሮ እስከ 94 አድርጌዋለሁ ኦራኤል ነበር ማመሸው ምንም በማላቀው በስመ አብ ተመስገን ብቻ ነው የማውቀው አባታችን ሆይ ለራስ በቅጣል አቅም ነበር 92 እስከ 94 አረብ ሀገር እስከሚሄድ ከዛ በኋላ ትዳርም ሞክሬ ካንዴ ሁለት ሞክሬ ያለው ብዬሻለሁ አልሆነልኝም እንትን ነው አንዳንዴ እንደ አንቺ እኮ ልክ እንደ እናት ነው የምትሆኚው ይሉኛል ጓደኞቼ ባሌ ነው ባልሽ እኮ ልጅሽ ነው እንድትቆሽሽ አትፈልጊም ያንቺ ድምክመት እኮ ነው ሰው የሚያየው አይደለም ምንም እንዲሆን አልፈልግም እኔ ትዳሬን አስተካክዬ የሚሄድ ነው ሲሄዱ ይቆጫቸዋል እኮ በትክክል እንደ እናቴ ሳይሆን እንደ ሚስት ያውለኝ ይባላል እንግዲህ ሚስት ባሏ ውጪ ሄደ ነው እናት ግን ምን ሆኖብኝ ይሆን ነው እኔ ምን ሆነብኝ ሲጀምር እኔ እንደዚህ ማገጠብኝ ምናምን አይደለም ለዛ ጊዜም የለው መጫወት ምናምን ስለምወድ ምናምን አሁን 5 ዓመት አብረን ከነበር ባለቤቴ ጋር ያልኩሽ ባለቤቴ የነበረው ጋር ይመጣል በጊዜ አብረን እንሄዳለን አንድ ሁለት ምናምን እንስቃለን ምናምን ጓደኛዬም አለች እሷም
እነሱ ይመጡና ከኛ ጋር ምሽተን እነዛ ወደዛ እኔና ባለቤቴ ወደ ቤቴ ነበር። እንደዛ ነበር። በጣም ነበር የምመቸው። ግን ምን እንደመቀየረው በኋላ አላውቅም። ለምን ጠጣህ ምናምን አይደለም። ለምን ጠጣህ እኮ አትይው፣ አታብዛ ነው። አትጠጣ ብትይው ይተዋል? አይተውም እኮ። ጺሙን ሁላ ራሴ ነበር ማስተካከልለት። ራሴ ሰርቼ ዘንጬ ምናምን ነው ባለቤቴን የምልከው። ያህም ይሄም ያኛውም ያው እንዳልኩሽ ተበላሸ። እዚህ ጋርም ደግሞ ልጅ በሌላ ነገር እንደሚመጣ ሳላውቅ እኔ በቃ ሞቼ ሁላ ነበረ። በቃ ትዳርን ፍለጋ ደርበብ ያለ ሰው ብዙ ጥረሽ ነበር። የእግዚአብሔር ፍቃድ ነው አሉ። ትዳር ከላይ ነው። ወልጄ ብለይስ እስከምን ድረስ ደርሻለሁ። አምላኬ ያው ስፈታ ቤት ኪራይ እስከማጣት ድረስ ነግሬሻለሁ። ብዙ ነገር ንስሐ አባቴ ከቤተክርስቲያን ከጅሞ ማርያም እንጀራ ወጥ አጥቅሰው ይሰጡኝ የምበላው ስለሌለኝ ተጠምቄ እሳቸው እንጀራ ይሰጡኝ ይዤ ቤቴ እገባለሁ። ኮርኒስ የለውም ቤቱ፣ ፍጥጥ ያለ ብሎኬት ነው። 500 ነው የምከፍለው። ከሌለኝ እሳቸው ይከፍሉልኛል። ሕክምና ቼክአፕ ተብዬ ሳንቲም አጥቼ ሰጥተውኝ ያውቃሉ። ነፍሳቸውን ይማር። አርፎ መሞታቸው ራሱ በህልሜ አይቼ ነው ያወቁት። ሌላ አባት ይዣለሁ። አባቶች በጣም ነው የሚወዱኝ። እኔ በቃ የውስጤን ነው የምናገረው። ኃጢአት መደበቅ አልፈልግም። ብዙ ነገር ሁኛለሁ። ብዙ ልጅሽ ነኝ ብለው መጥተው ብዙ የቀሩም አሉ። ሰው ፍለጋ ነው። ትዳር ካልተፈቀደልሽ እንደገና ልጅ እንዲሆንሽ ሰው ትፈልጊያለሽ። ጉለቴን አላውቀውም። በጣም ብዙ አርቲስቶች መጥተዋል። የገብርኤል ዝክር አለኝ፣ ዘክራለሁ፣ እንመጣለን፣ በትሪ ይበላል ምናምን። ራሳቸው ሰዓት የቀሩ ብዙ ልጆች አሉ። ለዛ ነው አሁን ዱዱን ወዳት። ድመትሽን ጥላኛ እንዴት ዱዱ አልሻት? እንዴ ዱዱ ዝም ብዬ ግን ስሟን በደንብ ታውቃለች። አዎ በአማርኛ ማወራ በትግርኛ ትሰማኛለች። የትም አትሄድም። ሄኖክ ምን አለ መሰለሽ ከጀርመን ስመጣ አርቲስት ሄኖክ የፈረጃ ፊልም በቀደም ኢንተርቪውን በጣም ነው የገረመኝና አባቱ ፎቶ እየሰቀለ ልነግረው መውለዴን ከጀርመን ስመጣ ላያውቅም ነበር። ከዛ እንደና ቃረ በየ ቀለላ እንደ ጓደኛ ነው የሚታዩትና ልጅ ወለድኩ ጥለውም ማሄድ ገና ጥለውም ማሄድ ገና ዛሬ ያስተካከል ካለኝ ጥሎሽ ማሄድ ልጅ ነው። እሱ ከሌለ ደግሞ እንግዲህ አሁን ደግሞ እርጉዝ ናት። ገንፎ ጠራሻል ለራስሽ መጽናኛ የሚሆን መቼም በምትችይ። አዎ ልጆቹ ያናሳድግላት። ያቺኛዋ በቃ ላይ ነበር የምትወልደው። ወጣ ሲመጣ እንዲህ ወጥታይ በቃ እንዲህ ይዛይ ነው። እችም እንደዛ ነው። አንዳንዴ ባህሪ ናቸው። በጣም ይገርማል። እንግዲህ አሁን በዚህ ቤት 10 ዓመት ሆኖሻል። ሰፈሩ አዲስሽ አይደለም ላንቺ። ተፈናቅላችሁ ከዛ ስትመጡ ማስሬን እየፈለግሽ እንደዛ በእግርሽ በበረሃ እየፈለግሽ መጨረሻ ላይ የመጣሽው እዚህ ነው። እዚህ ቤት አይደለም ሰፈሩ። አዎ እዚያው 28 ሜዳ ጋር ትንሽ ነው የሚጣራቀው። ሰፈሩ ወደዋለሁ። ከዛ እንደወጣን ውጡ ሲባል እኔ ቤሩት ነበርኩኝ። ማያ ተከራይታ ወደ አዋሬ ነው ሄደችው። ቅድስት ራይልን ሁሌ ነው የምለምነው የሰፈሬ ታወቱ እየነበር ከሰፈሬ አታርቀኝ ይለዋለሁ። በጣም አሞኝ ዘኒና አልማዝ ኃይሌ በጣም ብዙ አርቲስቶች እነ ቴዲ አሹ ብልሹ ምናምን ብዙ ናቸው። እና ሚኪ ሴቶችም ወንዶች ማለት ናቸው። ፋዘር ቤት ስንመጣ ቅዱስ ራይል ነው የሰፈሬ ታወት አደራ ነው የምለው። የእሱ ጸጋ ነው፣ እግዚአብሔር ጸጋ ነው። ፍሬንች ዶር አስቤው አላውቅም። እንደሁም ሳይሆን እንደዚህ ሳይሰባበር ስንመጣ ጥሩ ሰዎች ናቸው የነበር። ጽድት ያለ ቆንጆ ቤት ነበር። በጣም ደስተኛ ነበር ይሄን ቤት ስትረከብ። በጣም ጭራሽ አሁን እህቴ አንድ ክፍል ቢሰጡሽ ለምን ሳሎንና መኝታ ኪችን ነው የሚሰጥ። ኪችኑም በጣም ነው የሚያምረው። የማይመኝታ ቤት ነበረ። በኋላ ፈረሰብኝ። ጣል የእናቴ አልጋ ብቻና ኪዳነ ምሕረት ብቻ ነበር። ከዛ በኋላ ደግሞ እናቴ እህቴ ጋር ስትሄድ ሽንት ቤቱ ስለማይመች አሞኝ እያለ አከራየው ነበረ። በትንሽ ሳንቲም መኪና ስገለበጥ ፈረሰ። ልጆቹም ወጡ፣ ቤቱም ፈረሰ። ያው አለ
ኮሪደሩም እንደምታየው ነው። ሁሉም ነው ውሃ የሚያፈሰው። የድሮ ቆርቆሮ በኋላ በጣም ቆይቷል። ጣራውን ዘጋውንሽ በታዩ ያስፈራል። ሁሉ መልካም እንደሚሆን አስባለሁ። ይሄንን የሚመለከቱ የሸገር ኢንፎ ሚዲያ ተከታታዮች ቤትሽን፣ ኑሮሽን፣ አኗኗርሽን አይተው አይዞሽ ብለው ከጎንሽ እንደሚሆኑ ባለሙሉ ተስፋ ነኝ። እንግዲህ መጪው ክረምት ነው፣ እግዚአብሔር ቢፈቅድ። እሱ ነው የምፈራው። በተለይ ጎርፉ ነው የምፈራው። መስዬ ይመጣል፣ እዚህ ድረስ ነው የሚመጣው። ለምን ቋሮ ያለውን ታይዋለሽ። ወጨፎ ይገባል ወደዚህ። ቆርቆሮ የመኝታ ቤቴ የተበላ ስለሆነ ወጨፎ ወደዚህ ነው የሚመጣው። እዛኛው ቆርቆሮ መጥቶ ወደዚህ ነው ወጨፎ የሚገባ። ቪዲዮ ሁሉ ቀርጬ ይቻለሁ። ባለሀብት ይገኝ ነው የሚሉት። እንግዲህ ስንት ይፈጃል ተባለ? ግምት አለ? ማቴሪያሉ ስለተገኘ የእጅ ነበር ቀርቶ የተባለው። አሁን ማቴሪያሉም እርግጠኛም አይደሉም እንጂ ሽንት ቤት መጥተው ወርደው ነው ከክፍለ ከተማ ሽንት ቤት ይሰራላት ተብሎ 2 ቱቦ ምናምን ተብሎ ሁሉ ነገር ተፈቅዶልኝ ከአንዴ 2 የለከተው ነው ሄዱት። 8 ወር ሆኖታል። ምንም ነገር የለም። ግቢው እንደምታይ ግቢ ማጥሪያ ቢሆን ጅብሰን እኮ ነው፣ ሌላ ምንም ነገር እኮ ያደርጉት። ጅብሰን ያደርጉታል። እቺን ጣራ ተሰራለች ተቀብቶ ቆርቆሮውን ተቀይረው በቃ ሌላ እኮ ምንም አልተጠየቀም። ውጭ ደግሞ አሸዋ ግርፍ ነው እንጂ ብሎኬት ስሩልኝ ምናምን አንድ መሀል ላይ ስለሆነ ብሎኬት መስራት አይቻልም። ይሄኛው ግድግዳውን በጅብሰን ተስተካክሎ ኮርኒሱ ተሰር ቆርቆሮ ተቀይሮ የውጭውን በአሸዋ ግርፍ ነው እና ትንሽ 1-2 ብሎኬት እቺ በሯጋ ጎርፉ እንዳይገባ ሽንት ቤትም ተፈቅዶልኛል እዚህ ይሰራላት ተብሎ መስዬ 8 ወር። ለዚህ ተመልካቾች በእርግጠኝነት አለን ይላሉ። እግዚአብሔር ያውቃል። እንግዲህ እግዚአብሔር ያውቃል፣ ተስፋ እናደርጋለን። አንዳንዴ ደግሞ ከነገርሽን ደግሞ ያልነገርሽን ይብሳል። ሁሉ አይነገርም ጀርባ አይታይም እንደሚባለው እኔ ራሱ ባላወቅኩት እያልኩ ነበር። አንዳንዱን ምን ነው ባልነገረችኝ፣ ምን ነው ባልሰማ። ትንሽ ነው ቆንጠር አድርጌ ነገርኩሽ። በስመ አብ ከባድ ነው። የሰው ልጅ መቼም በህይወት ውጣ ውረድ ውስጥ ብዙ ይፈተናል። ግን ጠንካራ ነሽ። እግዚአብሔር አሁን የመጨረሻውን የእድሜ ማምሻሽን ያሳምርልሽ፣ እንደምት እንጀራ ይስጥሽ። ይሄንን ነው ምኞቴ። ልጅ ስለምወድ ያው ትኖሪያለሽ፣ ከዛ ትማሪያለሽ፣ ታገቢያለሽ፣ ትወልጃለሽ። ካልወለድሽ ልጅሽ ባልሽ ልጅሽ ነው፣ ወንድምሽ ነው፣ ሁሉም ነገር ያጠቃልላል። አሁን የምፈልገውን ሴቶች እንዳይቆጡ የምፈልገው ትሞክሪያለሽ። ህይወት ማስተዋልን ቢሰጥልኝ ማስተዋልን ሰጥቶልኝ ሰርተው ተምረው ሰርተው ምናምን በቃ የሚሆንሽን ከፈጣሪ ከቤቱ መጠየቅ። የራሴ ሰው ስጠኝ ይሄን አለማለቴ ነው የምናደደው። ዛሬ አንዱ አውቀሽው በቃ የመጀመሪያ ህይወቴ አልሆነም እዛ ጋር ቀረ። ግን የራሴ ሰው ስጠኝ ብዬ መጠየቅ ይችል ነበር። እሷ ለማድረግ እናደዳለሁ። ራሴን ይቅርታ ልጠይቅ ያልኩሽ እሱ ነው መስዬ። የምታመጪው ነገር የለም ቢደገፍ። አሁን በብዛት በቁርባን ምናምን የሚጋቡት የዛሬ ልጆች እግዚአብሔር ይመስገን መጨረሻቸውን ያሳምረው። እሱን ባውቀው ደስ ይለኝ ነበር። ካልሆነ ሰርተሽ ትኖሪያለሽ፣ ካልሆነ እንዴት ነው የምቆይጭሽ? እመለሳለሁ ወደኋላ። በጣም እንዴት ነው የት እንደማድነው አላውቅም። እንደዛ ስል ብድግ ብዬ ጸበል ነው መጠጣው። የዛኔ እኮ እንደዚህ ያደረኩት ለምን? የዛኔ እኮ እንደዚህ ሆንኩት ለምን? ይቅር በለኝ አምላኬ፣ ይቅር ብሎሻል አባቴ፣ ሁሌ ነው ይቅር ብሎሽ እኮ ቤቱ ስቦሽ። ግን በፍጹም አትድኝም። በፍጹም ከባድ ነው እውነት፣ በፍጹም። በተለይ ላልኩሽ በዛች 5 ዓመት ለልጅ ያደረኩት ጠንቋይ ቤት አልወድን። ጽጌ አምላኬን በጣም ነው የምወደው። ለራሱ ይወቅ ነው የምለው። ጠንቋይ ቤት አልወድ፣ ጠንቋይ የማይወደኝ ልወደውም አልችልም። ሩጬ ግን ቤተክርስቲያን ገብቼ እዳፈር ነበር። ኪዳነ ምሕረት አይንሽ አይሰራም ብቻ አቅፈሽ ሁላ እላታለሁ። አምላኬን እንደዛ ከፍ ዝቅ አደርግ ነበረ። ደደብ መሆኔ ነው አለማወቄ ነው እንጂ እና ልጆቼ በቃ ጠብቀው ከተሰጠሰየው ካልሆነ የምትሰሪው ነገር የለም። አይሆንም። ምንም አደረግሽ ምንም ተፈጠረ ከ12 ቀን በኋላ እንዲህ አድርጎ ተባለ። እዚህ ጋር የሱን ፊት ስታይ በጣም ነው የሚያስጠላው። አታመጪው። የሚመጣ ነገር አይደለም። ቢመጣ በጠዋቱ ይመጣ ነበር። መስዬ ገና ሴት ልጅ ደግሞ በእድሜ የተወሰነች ነች። የሚመጣ የዛኔ በ14 ዓመት በ15 ዓመት የዛኔ ይሰጠኝ ነበር። ቢሆን ገና ሳገባው የኛውም ይሰጠኝ ነበር። ቢሆን ያው
ግን አልተፈጠረልኝም። ራስሽን መስራት ግን አትችይም። አይመጣም፣ አይሆንም። በቃ ጸጸቱ ግን ከባድ ነው በጣም። እግዚአብሔር ይሰውረኝ። በቃ ከዚህ በላይ እንዲጎዳኝ አልፈልግም። አይዞሽ። እንደገና ደግሞ ሌላ ደግሞ አሁን ቤተሰብ ይኖርሻል። ከመጡ እሰየው፣ ካልመጡ እሰየው። ካልመጡ ራስሽን መጉዳት እሰየው። ቀስ ብለሽ አምላክሽን ይዘሽ መጓዝ ብቻ። እኔ ክፉኝ አላውቅም። ድንግልን ለማዳም ክፉ አይደለሁም። ቤቴ ምስክሬ። ይበልጥ አሁን እንግዲህ በዙሪያሽ የኔ የምትያቸውም ባለመኖራቸው የሚሰማሽ ስሜት አለ። ግን ደግሞ ትልቁን ፈጣሪን ይዘሻል፣ አምላካችንን። እናቴ ምንም አትሆን። ደግሞ የእድሜ ባለጸጋ ናቸው እኮ። ከዚህ ቀደም እኮ ስንት ዓመታቸው ነው ማየ? 99 መሆኑን ማውቀው ነው። 99 እሷ ምንም አትሆን። ቃል ከላይ እንድትውል አልፈልግም። ጎበዝ ናት፣ ጠንካራ ናት። ሰራ ብላ ሽንት ቤት ገብታ ራሷ ገብታ ምሳ ቁርሷ ይቀርብላታል። አንስታ በልታን መድኃኒቷ በጣም ነው የምትቆጣጠረው በስነ ስርዓት። እግዚአብሔር ይመስገን። እሷ እስካለች ድረስ ያው አለኝ፣ ቤተሰብ አለኝ። ምንም አትሆን። በአልጋ ላይ አትዋል። በቃ ዳይፐር ሁሌ ጸሎቴ በቃ ሁሌ እኔና ጸሎት ሳደርግ ያድራህን ነው የምለው። ለምን እንኳን 89 በ20 በ30 በዳይፐር እያየናቸው እኔ እናት አላየችም። ጠንካራ ናት፣ ጎበዝ ናት። እሷ ናት የምታሳዝነኝ፣ እሷ ናት ያለችው። ከኔ በፊት ያርግልኝ። እኔ እናት ይብኝ፣ እኔን ሀዘን እንድታይ አልፈልግም። ትልቁ ነገር ግን በቤቱ ስላስገባኝ አትስጋብኝ ያልኩት አልዘጋብኝም። በሩ ገብቻለሁ። ካሁን በኋላ ደግሞ አይከለከለኝም። አንድ ተሞላቅቄ አይደለም እኔ አሁን ቤቴ ይሰራ ምለው ተሞላቅቄ ሳይሆን ያው ንብረት ናት እቺ፣ ማረፊያ ናት። ልጅ ቃይ እንዳይበላሽብኝ ምናምን ነው። በሲመ ቤት የንስሐ ጊዜ ብቻ ነው የምፈልገው። በቃ እሱን ማወቅ ነው የምፈልገው፣ ቤቱን ማወቅ። በቃ ቤቱ መግባት እንዳይዘጋብኝ። አሁንም ሁሌ ነው የምጸልየው እንዳይዘጋብኝ። አደራህን ነው በርና አትዝጋብኝ እንጂ ሌላ የሚያምረኝ የለኝም። እንደምንም ብዬ አንድ ድንክ ውሻ ካገኘሁ 3 ሆነን ማለት ነው። በቃ ቢያንስ ታነጋግሪያቸዋለሽ። በቃ 2 ይበቃኛል። አርቲስት ጽጌ ገብረ ኪዳን እንግዲህ ቤቷ ተገኝተን እንዲህ ተከፍተሽ እንድታወሪ አልፈለግንም ነበረ። ግን የተጠራቀመው ብሶት በምትችሉት ይሄንን ማረፊያዋን እንድትጠግኑላት እንድታግዟት ነው የምንጠይቀው። እንግዲህ የኔ የምትለው የምታነጋግረው ነይ ሂጂ ብላ ድምጿን የምታሰማው ከድመቷ ጋር ነው። ግን ደግሞ ብዙ ወዳጅ ብዙ ወገን ይኖርሻል። እግዚአብሔር ይመስገን። የሰው መውደድ ሰጥቶሻል እኮ ተመስገን። ስራም ደግሞ በኪነ ጥበቡ ውስጥ በጣም የሚገርም ችሎታ ነው ያለሽ። አይዞሽ በርቺ። ሁሉ ነገር ተስተካክሎ መልካም ሆኖ እግዚአብሔር ቢፈቅድ እና በሰላም ቢያደርሰን የአዲስ ዓመት ልዩ ቆይታ እንግዲህ አንቺ ጋር ይኖረናል ብዬ አምናለሁኝ። ተመልካቾችን በዚህ አያሳፍሩንም። በሚችሉት እንደሚያግዙ እንደው ቢያንስ ዝናብ መከላከሉን ጎርፍ ፍሳሹን ለማስተካከል ብዙም ስላልሆነ በሚችሉት እንደሚያግዙ አምናለሁ። ስልኳን እንዲሁም ደግሞ የባንክ ሂሳብ ቁጥሯን አስተያየት መስጫው ላይና እንዲሁም ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። ውድ የሸገር ኢንፎ ሚዲያ ተከታታዮች መሲ አሁን አካውንት ሳይሆን በሙያ ያለው አቅም ያለው ዝም ብሎ ቢሰራልኝ መተው አይተው ቢሰሩልኝ ደስ ይለኛል። ገምተው ቢሰሩልኝ ደስ ይለኛል። ለምን አላውቅም፣ ወይ ወረዳው አላት ብሎ ይሆን አላውቅም፣ ምን እንደሆነ አላውቅም። ለምን 8 ወር ከዛ በፊት አመት ከምናምን አጠቃላይ 2 አመት ከምናምን ነው የምመላለሰውና ፍልፍሉ ከጠየቁልኝ ያው ያጸዳልኝ ካገኘሁ እሰይ፣
ካልሆነ እግዚአብሔር ይመስገን ብዬ መኖር ነው። እዛ ስንጨርስ ደግሞ የሆነን ሰው ጋር አስተዋውቅሻለሁ። ማን ነው? ያ ሁሉ አልፎ በቃ አይምሮዬን ገዝቼ ቤቴ ተቀምጬ አምላኬን ለማሰብ ያደረገኝ አላውቅም። አንድ ቀን የሆነ ነገር ሰርፕራይዝ አድርጓልና ወስጄ አስተዋውቅሻለሁ። እኔም በደስታ እንግዲህ ለመተዋወቅ ዝግጁ ነኝ። በእርግጠኝነት ተመልካቾችም ማንን ነው የምታስተዋውቀኝ፣ የት ነው የምትወስደኝ የሚለው በጉጉት ነው። ወደዛ እንሄዳለን። ትክክለኛና ተአማኒ የሆኑ መረጃዎችን ወደ እናንተ ወደ ውድ የሸገር ኢንፎ ሚዲያ ተከታታዮች የምናቀርብበት ቻናላችን ሸገር ኢንፎ ነው። ታዲያ ሸገር ኢንፎን ሰብስክራይብ አድርገዋል? ቤተሰብ ይሁኑን። ለአብሮነታችሁ ከልብ እናመሰግናለን። ላይክ፣ ሼር በማድረግም ለሌሎች ያጋሩ። ሸገር ኢንፎ ሚዲያ